አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የሰሚራ ቻናል ተከታታዮች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንደተለመደው ዛሬ በአዲስ ቪዲዮ መጥቻለሁ። ፋሚሊዎቼ ቪዲዮ ከመጀመራችሁ በፊት ላይክ አድርጉ። አዲስ ቤተሰቦች ደግሞ ቻናሌን ሰብስክራይብ በማድረግ ተቀላቀሉ ማለት ነው። ዛሬ ይዤላችሁ የመጣሁት መልእክት ማለት ነው ሁላችንም ይመለከታል ማለት ነው። ሁላችንም እኛም ሙስሊሞች ብቻ ሳይሆን ማለት ነው ክርስቲያንም እህት ወንድሞቻችን ይመለከታል ማለት ነው። እና በሰሞኑ የሚካሄደው ያለው በአክሱም ሙስሊሞች ላይ የሚደረገው ግፍ ሊያበቃ ይገባል። ሁላችንም ድምፅ ልንሆን ይገባል። ፍትህ ለአክሱም ሙስሊሞች እያላችሁ ኮሜንት አድርጉ ማለት ነው። በኮሜንት ሁላችሁንም ማለት ነው ፍትህ የአክሱም ሙስሊሞች እያላችሁ ኮምቱ ማለት ነው። እና ድምፅ ልንሆናቸው ይገባናል ማለት ነው። በቻልነው አቅም ማለት ነው። እና ችግሩንም መከራውንም በእኛ ላይ በጣም እየበረታ ነው ማለት ነው። አሪፍ ነበረ እስካሁን አልሐምዱሊላህ። ትንሽ ኡስታዞቻችን ታስረው ከተፈቱ ጊዜ ጀምሮ ያው አልሐምዱሊላህ እንደ ልብ ዳዋ ማስተላለፍ ባይቻልም እንደ ልብ የተፈለገው ነገር ማድረግ ባይቻልም አልሐምዱሊላህ ጥሩ ነበረ ማለት ነው። እና ሁሉ ነገር ደግሞ የአክሱም ሙስሊሞች ላይ በረታ፣ ጠነከረ፣ መከራው በዛ። በተማሪዎች አንዴ ኒቃብ አትለብሱም እየተባሉ ሂጃባችሁ አውልቁ እየተባሉ አሰግዱም እየተባሉ በእናት በአባቶቻችን ላይ መስጂድ እየፈረሰ ምናምን ብዙ መከራ አሳልፈን ነበረ ማለት ነው። አሁንም ደግሞ ያን አልበቃምና አሁንም ደግሞ በአዲስ ተጀመረ ማለት ነው። እኛ ምን አድርጉ ነው የምትሉን? እኛ ምን ያደረግን ነገር አለ? ምን ያጠፋን ነገር አለ ማለት ነው? ሰው ሃይማኖቱ በፈለገበት መንገድ በፈለገበት አቅጣጫ ማከናወን መብቱ ነው። የአክሱም ሙስሊሞች ኢትዮጵያ ላይ ተወላጆች አይደለም ነው ለነገሩ። በነገራችን ላይ እናንተ የምትሉት እናንተ መጤ ናችሁ እያላችሁ ነው። ማንም መጤ የለም። ክርስቲያኑንም መጤም አይደለም፣ ሙስሊሙንም መጤ አይደለም ማለት ነው። እናንተ ብላችሁ ስም አውጥታችሁለታል እንጂ ማለት ነው። ሰው በተወለደበት ሀገር እትብቱ በተቀበረበት ሀገር ሃይማኖትህ አታከናውንም ማለት አግባብ አይደለም ማለት ነው። ግን አልሐምዱሊላህ ረብል ዓለሚን ለዲናቸው ለሃይማኖታቸው ነው እንጂ ሰርቀው አይደለም፣ ወይም ደግሞ ሰውን ገለው አይደለም፣ ወይም ደግሞ ባልገው አይደለም ማለት ነው። ዛሬ መከራም ቢደርስባቸው ችግርም ቢደርስባቸው ማለት ነው ችግሩ የደረሰባቸው በሃይማኖታቸው ሃይማኖታቸውን አንለቅም ስላሉ ነው እንጂ ወይም ሰርቀው ወይም ደግሞ ባልገው አይደለም። አልሐምዱሊላህ ረብል ዓለሚን። እናንተ እውነትም የሀገር ተቆርቋሪ ከሆናችሁ እውነትም ሀገራችን ሰላም እንዲሆን ከፈለጋችሁ ብዙ እኮ ጥፋት የሚያጠፉ ሰዎች አሉ። ብዙ ነገር የሚያደርጉ ሰዎች አሉ። ለምን እነዛ ሰዎች ተቆጣጥራችሁ እነዛ ሰዎች ቦታ አታስይዙም? ስንት አሉ የአቅመ አዳም ሳይደርሱ በጨቅላ እድሜያቸው ተደፍረው ህይወታቸው የሚያጡ ስንት አሉ። እስቲ እነዛን ፈልጋችሁ እነዛን ስርዓት አስይዙ። ሙስሊሙ ምን ያለ ነገር አለ? ሰገደ እንጂ ለጌታው ለፈጣሪውን ጸሎት አደረሰ እንጂ ምን ያደረገ ነገር አለ? ምን የሰራ ነገር አለ? ምንም። የእናንተ አላማ አንድና አንድ ነው፣ የታወቀ ነው። ሙስሊም እናጠፋለን ነው። ላወላ ሙስሊም አበደን ሙስሊም አይጠፋም። ይጠፋልን ብትሉ አይጠፋም። እንደውም አልሐምዱሊላህ ረብል ዓለሚን እናንተ እንደውም ህዝቡን እንዲበረታ ወይም ደግሞ እንዲጠነክር ነው የምታደርጉት። እንዲጠነክር እንዲበረታ ነው የምታደርጉት እንጂ ሙስሊሙን ወይም ደግሞ ከሀገር ለማጥፋት ወይም ደግሞ ከኢትዮጵያ ከሀበሻ ምድር ለማጥፋት
አትሞክሩ ማለት ነው። ይሄ በፍጹም የማይሆን ነገር ነው። አይሆንላችሁም፣ አይሳካላችሁም። እኔ ተወልጄ አድጌ እስከ ዛሬ ስደርስ ሙስሊም ክርስቲያኑ ተከባብሮ፣ ክርስቲያኑ ሙስሊሙን አክብሮ፣ ሙስሊሙ ደግሞ ክርስቲያኑ አክብሮ እንደዛ ተከባብረን ነው እስከ ዛሬ እየኖርን የነበረው ማለት ነው። እና አሁን ከየት መጥታችሁ እንደዚህ እንደምትከፋፍሉን አላቅም። በዘርም እየከፋፈላችሁ ነው፣ እሱም አልተሳካላችሁም ብላችሁ ደግሞ አሁን በማይመጣ ነገር መጥታችሁ ሃይማኖት ላይ ማለት ነው። ይሄ የማይሆን ነገር ነው። እናንተ ዝም ብላችሁ ነው የምትለፉት፣ ግን አይሳካላችሁም። እናንተ በምታስቡት ልክ ደግሞ አይሳካላችሁም። ሀቂቀተን ማለት ነው። ዲነን ኢስላም መቼም ቢሆን አይጠፋም፣ ከፍ ይላል እንጂ የበላይ ይሆናል እንጂ መቼም ሙስሊምን እናጠፋለን ወይም ደግሞ ዲንን ሙስሊምን ከሀበሻ ምድር እናጠፋለን ብላችሁ የምትሉ ከሆነ ይሄ ያው ለእናንተ ግልጽ ነው። ምንም የሚቻልም ነገር አይደለም። እናንተ ግን ያው ላመላችሁ ልፉ ድከሙ እንጂ አልሐምዱሊላህ ሰውንም እየሰለመ ነው። ህዝቡ ነቅተዋል። በአሁን ሰዓት ትልቁንም ትንሹንም ህፃኑንም ነቅተዋል። እናንተ ግን ላመላችሁ ነው የምትለፉት ማለት ነው። ዲነን ኢስላም ምንም ጊዜ ቢሆን የበላይ ነው ማለት ነው። ሙስሊም ክርስቲያኑ ተከባብሮ ነበረ የሚኖረው። አሁን ግን አከፋፈላችሁት፣ ከፋፈላችሁት፣ ጥላሸት አስገባችሁበት በህዝቡ ማለት ነው። ሙስሊሙ ክርስቲያን እንዲጠላ አደረጋችሁት። ክርስቲያኑ ደግሞ ሙስሊም እንዲጠላ አደረጋችሁት። በፊት ግን እንደዚህ ነገር አልነበረም። ከዚህ በፊት የነበሩ እናት አባቶቻችን እኔ ተወልጄ ቀልቤን አውቆ እስከዚህ እስከምደርስ ድረስ ሙስሊምና ክርስቲያን ተፈቃቅሮ ነበረ የሚኖረው ማለት ነው። የምሬ ነው የምላችሁ ምነግራችሁ ማለት ነው። እሁድ ቀን ቤተ ክርስቲያን እንትን ሲል ቅዳሴ ሲጀመር ማለት ነው ካጠገቡ የሚታለፍ ከሆነ ያንን ቅዳሴ እስከሚያልፍ ድረስ ወይም ደግሞ እንደዚህ መንገድ ላይ ሲኬድ ወደ ቤተ ክርስቲያን ለመግባት የሚመጣ ሰው እንደዚህ እኛ አቋርጠን አንሄድም ነበረ። ሀቂቀተን ማለት ነው። እኔ ባለሁበት አካባቢ አለ ትልቅ ቤተ ክርስቲያን ማለት ነው። ትልቅ ቤተ ክርስቲያን አለ እኔ ተወልጄ ባደግኩበት አካባቢ ማለት ነው። እና ቅዳሴ ሲኖር ማለት ነው እንደዚህ ወይም ከአካባቢው ወደ ገበያም ይሁኑ በቃ በእግረ መንገድ ስትሄዱ አለ ቤተ ክርስቲያኑ ማለት ነው። እና ቅዳሴ የሚደረግ ከሆነ ያንን ቅዳሴ እስከሚጨርስ ድረስ እኛ እግራችን አንስተን አንሻገርም ነበረ። ወደ ቤተ ክርስቲያንም የሚመጡ እናቶች፣ አባቶች፣ ወንድም እህቶች ካሉ እነሱ አቋርጠናቸው አንሄድም ነበረ። እነሱ ቤተ ክርስቲያን እስኪገቡ ነበረ እኛ ዳር ይዘን የምንጠብቃቸው ማለት ነው። በዚህ ልክ ነው ተፈቃቅረን የምንኖረው የነበረው። አሁን ግን እየከፋፈላችሁን ነው ያልሆነ። ይሄ ነገር ግን ከቶ አያዋጣን፣ በምንም ተአምር የሚያዋጣን ነገር አይደለም። የሚያዋጣን ምንድን ነው? አንድነታችን። በዘርም ከፋፍላችሁ አይታችሁታል። ያተረፍነው ነገር የለም፣ ተጎዳን እንጂ ማለት ነው። በሃይማኖትም እየከፋፈላችሁን ነው። ምንም የሚጠቅም ነገር የለም። እኛ የሚጠቅመን ኢትዮጵያውያን ማለት ነው። እኛ የሚጠቅመን ምንድን ነው? አንድነታችን ነው። አንድነት ነው የሚጠቅመው እንጂ መከፋፈላችን ምንም የሚጠቅመን ነገር የለም። አይተነዋል ደግሞ ከዚህ በፊት በዘር ከፋፍሎ የትግራይ አይታችሁታል። ለእናንተ ግልጽ ነው ማለት ነው። ግን ምንም የጠቀመን ነገር የለም፣ የጎዳን እንጂ ማለት ነው። እና ስለዚህ እናንተ አትልፎ፣ አይሳካላችሁም። እናንተ እውነትም ሀገራችን ሰላም እንዲሆን ሀገራችን ደህንነቱ መጠበቅ ከፈለጋችሁ እስቲ ያልሆነ ድርጊትን የሚያደርጉ ሰዎች እነሱን አስተካክሉ፣ እነሱን ቦታ አስይዙ። የእናት ጡት የሚቆርጡትን ጨቅላ ህፃናት ገና ሩጦ ሳይጠግቡ፣ በልቶ ሳይጠግቡ፣ ተጫውቶ ሳይጠግቡ ተደፍረው ህይወታቸው የሚያልፍ ስንት ህፃናቶች፣ ስንት እህቶች አሉ። በየቤት እናቶች የሚጎዱ ስንት አሉ። እነዛ ድርጊት የሚያረግ ሰው እስቲ ያንን ሰው ተቆጣጥራችሁ ቦታ አስይዙ ማለት ነው። እና በጣም ይገርማል ማለት ነው። እናንተ ሱብሃንአላህ መቼም ቢሆን አይሳካላችሁም። እናንተ በምትራመዱበት
መንገድ መቼም ቢሆን ኢንሻአላህ አይሳካላችሁም። ዲነን ኢስላም ምንም ጊዜ ቢሆን የበላይ ነው። ኢንሻአላህ ውዶቼ ሁላችሁንም ማለት ነው በኮሜንት ፍትህ የአክሱም ሙስሊሞች እያላችሁ ኮምቱ። ፍትህ የአክሱም ሙስሊሞች፣ ፍትህ የአክሱም ሙስሊሞች። የዛሬ ቪዲዮዬ ይሄ ይመስላል። ኢንሻአላህ ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ባይ ባይ።